በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራትና የመስቀሉ ስር ያደራ ልጆች አባቶች ካህናት ወንድሞች ዲያቆናት እንዲሁም ምእመናንና ምእመናት እንደምን ከረማችሁ እንደምን ዋላችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወበሰላም። ለዚህ ዕለት ለበዓለ ጰራቅሊጦስ እንኳን አደረሳችሁ እያልን ባለችን ሰዓት የምንማማርበት ርዕስ ምን እናድርግ በሚል ርዕስ ነው። እንግዲህ ይህንን ቃል የምናገኘው በሐዋርያት ሥራ በምዕራፍ 2 ከቁጥር 37 ላይ ነው። ዛሬ በዚህች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት መንፈስ ቅዱስን የላከላቸው ዕለት ነው። ይህ ዕለት ታላቅ ዕለት ነው። ይህ ዕለት እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አበይት በዓላት 9 በዓላት ከምንላቸው መካከል አንዱ ጰራቅሊጦስ መንፈስ ቅዱስ የወረደበት ዕለት ነው። ጰራቅሊጦስ ከ9 አበይት በዓላት እንደሆነ ሁሉ እንደዚሁ ለሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ከላከላቸው ጊዜና ሰዓት ጀምሮ ይህ በዓል እየተከበረ ይገኛል። እንግዲህ ጰራቅሊጦስ ቃሉ የግሪክ ቃል ሲሆን ጰራቅሊጦስ የሚለው ቃል ከሶስቱ አካላት አንዱ የሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ነው። ትርጓሜውም መጽንዒ በእምነት የሚያጸና ማለት ነው። ትርጓሜዎቹ በየተራ ስናያቸው መጽንዒ በእምነት የሚያጸና፣ መንጽሒ ከኃጢአት የሚያነጻ፣ ናዛዚ ሐዘንተኞችን የሚያረጋጋ፣ መስተፍሥሒ የተጨነቁትንም የሚያስደስት፣ ከሳቲ ምስጢርን የሚገልጽ ነው። ይህ እንግዲህ ትርጓሜው ይህንን ይመስላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሰራቸውን ስራዎች ሁሉ ሰርቶ ከፈጸመ በኋላ ለሐዋርያት ወደ አባቴ ሄዳለሁ አርጋለሁ ብሎ በነገራቸው ሰዓት እጅግ ተጨነቁ። በተጨነቁበት ሰዓት ነው እንግዲህ ይደንግሥክሙ ልብክሙ እመኑ በእግዚአብሔር አትደንግጡ በኔም በአባቴም እመኑ ብሎ ያላቸው። ስለዚህ ነው እንግዲህ ይደንግሥክሙ ልብክሙ እመኑ በእግዚአብሔር ሲላቸው ልባቸው አይደንግጥ፣ በእግዚአብሔርም በኔም እመኑ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ ሲነግራቸው ነው ትንሽ ከድንጋጤያቸው መለስ ያሉት። እግዚአብሔር አምላክ እንግዲህ የሚያጽናና የሚያረጋጋ መንፈስ ቅዱስ እንደሚልክላቸው እንግዲህ ከማረጉ በፊት ነው የነገራቸው። ኃይልን እስከምታገኙ ድረስ በኢየሩሳሌም ቆዩ ብሎ ያላቸው። ስለዚህም ነው ስለዚህ ኢትኩኑ ጓለማውታ እናት አባት እንደሌላችሁ አልተዋቸውም፣ አባት እናት እንደሌላቸው አልተዋችሁም ብሏቸዋል። የሰላም ባለቤት ኢየሱስ ክርስቶስ አባቴ የሰጠውን ተስፋ ልክላችኋለሁ በኢየሩሳሌም ቆዩ ብሏቸዋል።
እነሱም ቆዩ ባላቸው በሰጣቸው ተስፋ መሰረት እንደዚሁ ሲጠብቁ ቆይተው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስ ልኮላቸዋል። ጌታችን ካረገ በኋላ እመቤታችን 12ቱ ደቀ መዛሙርት 72ቱ አርድእትና 36ቱ ቅዱሳት አንስት በኢየሩሳሌም ከተማ በአንድነት ሆነው በጸሎት ይተጉ ነበር። በዚህን ሰዓት ነው አውሎ ነፋስ የመሰለ ከሰማይ ወርዶ በነበሩበት ቤት ገብቶ እንደዚሁ ሁሉም የተከፋፈሉ የእሳት ላንቃዎች በሚመስሉ የተከፋፈሉ የእሳት ላንቃዎች በሁሉም ላይ አርፎባቸዋል። ሁሉም በመንፈስ ቅዱስ ባደረባቸው በየሀገሩ ቋንቋ እንዲናገሩ ሆነዋል። ያ መንፈስ ቅዱስ በላያቸው ላይ ካረፈ በኋላ በየሀገሩ ቋንቋ 72 ቋንቋዎች እንግዲህ የመጀመሪያ እነሱ የሚነጋገሩበት ቋንቋ አለ። ከዛ ደግሞ 71 ተጨምሮላቸው በ72 ቋንቋ ይነጋገሩ ነበር ይላል። ስለዚህም ነው ሁሉም መንፈስ ቅዱስ ባደረባቸው መጠን በየሀገሩ ቋንቋ ይናገሩ ነበር። መንፈስ ቅዱስም የወረደላቸው በብሉይ ኪዳን እንደዚሁ መንፈስ ቅዱስ የወረደበት ዕለት በብሉይ ኪዳን ኦሪት ካህናተ ኦሪት አስራቱን በኩራቱን ቀዳማያቱን የሚቀበሉበት ዕለት ነበርና በዓለ ሰዊት ተብሎ ይጠራ ነበር። ይህ ቀን በዓለ ሰዊት ይባል ነበር። ከአዲስ ኪዳን በኋላ ነው እንደዚሁ በአዲስ ኪዳን ግን ጰራቅሊጦስ ተብሎ ተጠርቷል ቀኑ ማለት ነው። መንፈስ ቅዱስ የወረደበት ዕለት ስለሆነ ሐዋርያት በእሳት አምሳል ከወረደላቸው በኋላ በአእምሮ ጎልምሰዋል። ጥበበኞቹ ሆነዋል፣ ቆራጦቹ ሆነዋል፣ ጽኑ ሆነዋል። ስለዚህም ነው ሐዋርያት ይህ መንፈስ ቅዱስ ካደረባቸው በኋላ ለአገልግሎት ብርቱ ሆነዋል። ወንጌልን በጣም አብዝተው ይሰብኩ ያስተምሩ ዘንድ ኃይልን ብርታትን አግኝተዋል። እንግዲህ እነሱ ይህንን ከገለጸላቸው በኋላ ወንጌልን ወዲያው ነው በየሀገሩ ቋንቋ ማስተማር የጀመሩት። ለዚህም ነው ስለዚህ በዚህን ሰዓት ነው በየሀገሩ ቋንቋ ሲናገሩ አይሁድ ምን ይሉ ነበረ? እነዚህ ሰዎች ሰክረው ነው እንደዚህ በጠዋት የሚለፈልፉት እያሉ ይሏቸው ነበረ። በዚህን ሰዓት ይህንን ግን ቅዱስ ጴጥሮስ መንፈስ ቅዱስ ገልጾለት በጣም እነሱ እያሾፉባቸው እንደነበረ አውቆ እንዴት እንደዚህ ትላላችሁ? ይህንን እግዚአብሔር ነው የገለጸላቸው። እናንተ ሰቅላችሁ የገደላችሁት ኢየሱስ ክርስቶስ ነው የገለጸላቸው እንጂ እናንተ እንደምትሉት በዚህን ሰዓት ገና መንጋቱ ነው፣ ጠዋትም ገና 3 ሰዓት ነው። እንዴት በዚህን ሰዓት የጉሽ ጠጅ ጠጥተው ነው እያላችሁ የምትናገሩት? ይሄ ጥሩ አይደለም እያለ እንደዚሁ እሱም በዛው ስብከቱን ጀምሮ እያስተማራቸው ለሐዋርያት ብዙ የመከራቸው እንደዚሁ ሐዋርያትን ከተገለጸላቸው በኋላ በአገልግሎት ጽኑ ከሆኑ በኋላ ነው ይህንን አገልግሎት የጀመሩት። ስለዚህም ነው እንግዲህ ሰማዕትነት ድረስ ይህ መንፈስ ቅዱስ ካደረባቸው ጊዜ ጀምሮ እስከ ሰማዕትነት ደርሰዋልና ሁሉ በአገልግሎት በነበሩ ሰዓት እንደውም ሐዋርያው ቅዱስ ጴጥሮስ በጣም እጅግ ከማስተማሩ የተነሳ ስለ ክርስቶስ ሞቱን፣ ሕማሙን፣ ትንሣኤውን፣ ማረጉን ዳግም እንደሚመጣ ሁሉ በሚያስተምርበት ሰዓት ነው አሕዛብ እንደዚሁ ይህንን አምነው እኛ ምን እናድርግ ብለን ቅድም እንደዚሁ በትምህርታችን ርዕስ ያነሳነውን እነሱም ይህን ጥያቄ ነው የጠየቁት። ምን እናድርግ ነው ያሉት። ምን እናድርግ ሲሉት እሱን እናንተ ማድረግ ያለባችሁ ንስሐችሁን እንደዚሁ መጸጸት፣ የበደላችሁትን ያሳዘናችሁትን መመለስ አለባችሁ ነው ያላቸው። እነዚህ ነገሮች ማድረግ ከቻላችሁ እንግዲህ በኢየሱስ ክርስቶስ እንድታምኑ
ግድ ያስፈልጋል ብሎ በሚላቸው ሰዓት እነሱም እሺ አምነናል ብለው አሉ። ወደ 3000 አህዛብ ተጠምቀዋል። በዛን ዕለት ሐዋርያው ቅዱስ ጴጥሮስ ባስተማረው ትምህርት ብቻ 3000 አህዛብ ተጠምቀዋል። በቅዱስ ጴጥሮስ ትምህርት የተማረኩ አህዛብ ምን እናድርግ ብለው በጠየቁት ጊዜ ከክፋታችሁ ተመለሱ፣ ከክፋታችሁ ተመልሳችሁ ንስሐ ገብታችሁ በኢየሱስ ክርስቶስ እመኑ ተጠመቁም ብሏቸው አላቸው። ተጠመቁ። 3000 ሕዝብ ሆነው ተጠምቀዋል። ስለዚህ እኛም በእለቱ 120 ቤተሰብ ተሰብስቦ የጌታችንን ቃል ጠብቀው በመገኘታቸው ነው መንፈስ ቅዱስ ለነሱ የወረደላቸው። ስለዚህ በእለቱ ኢየሩሳሌም የተባለችው ቤተክርስቲያን ናት። ቤተክርስቲያን ነች። በሃይማኖት በምግባር ስለመጽናት መንፈሳዊ አንድነትን ስለመኖር ስለመጸለይ አስተምረውናል። እንግዲህ 120 ቤተሰብ ነው አንድ ላይ ተገኝተው በዚህ ቆዩ ጽኑ ብሎ ባላቸው አምላካዊ ቃል መሰረት እነሱ ጸንተው በአንድነት ይሄ ነው የሚያስፈልገው። እንግዲህ ለኦርቶዶክስም ሃይማኖት ሁላችን በአንድ ሆነን የአንድነት የህብረት ጸሎት ምን ያህል ጥቅም እንዳለው መንፈስ ቅዱስ ከላይ እስከሚወርድላቸው ድረስ እመቤታችንም ባለችበት እንደዚሁ 120 ቤተሰብ አንድ ላይ ሆነው አብዝተው ይጸልዩ ነበር፣ እግዚአብሔርንም ይለምኑ ነበር። በዛን ሰዓት ነው መንፈስ ቅዱስ የወረደላቸው። ስለዚህም ኢየሩሳሌም በተባለች አሁን ደግሞ በቤተ ክርስቲያን ሁላችን በአንድነት ሆነን በፍቅር ሆነን እግዚአብሔርን እየለመንን እየጸለይን ሀገራችንን ከጥፋት እንዲያድንልን ሃይማኖታችን እንዲጠብቅልን ሁላችን በህብረት መጸለይ ያስፈልጋል። በአንድነት ንስሐ ገብተን ሁላችንም ንጹህ ሆነን ተዘጋጅተን ጸሎታችን ቅድመ እግዚአብሔር እንዲደርስ ከእግዚአብሔር ዋጋ እንድናገኝ እግዚአብሔር መሐሪ ይቅር ባይ ቸር ደግ ሩህሩህ አምላክ ነው። የእግዚአብሔር መሐሪነትን የእግዚአብሔር ይቅር ባይነትን ተረድተን ሁላችን ንስሐ ገብተን ወደ እግዚአብሔር መለመን ያስፈልጋል። ስለዚህም ነው ይሄንን ማድረግ ከቻልን እግዚአብሔር ምህረቱን ይቅርታውን ቸርነቱን ይልክልናል ማለት ነው፣ ለሐዋርያት መንፈስ ቅዱስን እንደላከላቸው ሁሉ። ስለዚህም ነው ስለዚህ እነዚህን ማድረግ ሁላችንም ይጠበቅብናል ማለት ነው። እንግዲህ ምን እናድርግ ብለው ሁሉ እንደጠየቁ ሐዋርያው ቅዱስ ጴጥሮስን ምን እናድርግ እንዳሉ ሁሉ እኛም ወደ መምህረ ንስሐዎቻችን ወደ አባቶች እየቀረብን ምን እናድርግ ብለን መጠየቅ ያስፈልጋል። ከዛ ቅዱስ ጴጥሮስ ደግሞ መልስ ሰጥቷቸዋል አይደለ? እንግዲህ እነዚህን የሰራቻቸውን ሁሉ ኃጢአታችሁን ተናዛችሁ የበደላችሁትን ክሳችሁ እንግዲህ በኢየሱስ ክርስቶስ እመኑ ተጠመቁም እንዳላቸው ሁሉ እኛም በዚህ በምድር ላይ ስንመላለስ ሰውንም እግዚአብሔርንም አሳዝነን ሊሆን ስለሚችል ሁላችንም ወደ መምህረ ንስሐ እየቀረብን ምን እናድርግ ማለት ያስፈልጋል። ብዙ ጊዜ እንግዲህ 120 ቤተሰቦችም እንደዚሁ ከእግዚአብሔር ዋጋ ያገኙት በንጽህና በቅድስና በአንድነት ሆነው በመጸለያቸው ነው። ስለዚህም ነው ስለዚህ ሁላችን ወገኖቼ በነ ጴጥሮስ ትምህርት የተማረኩት አሕዛብ ምን እናድርግ ከክፋታችሁ ተመለሱ። ዋናው ከክፋት መመለስ ነው። ከክፋታችን ከተንኮላችን ከተመለስን ዋጋ አለን ማለት ነው። ዋጋቸውን አግኝተዋል እነዚህ ሰዎች። እንግዲህ በይቅርታ ከልባቸው ስለሆነ ተጠምቀው ጌታችን መድኃኒታችን ኢየሱስ ክርስቶስን እንግዲህ አድርጉ የተባሉትን ሁሉ አድርገዋል። ዋናው ጥያቄው ምን እናድርግ ነው። በቃ ምን እናድርግ ምን እንስራ ነው። እኛ አሁን ይህንን ነገሮች በዓላትንም ምንም ከማክበራችን በፊት ምን ማድረግ እንዳለብን ቅድሚያ መጠየቅ ያስፈልጋል። መጸለይ ያስፈልጋል። ንስሐ መግባት ያስፈልጋልና ይሄን ነው ብዙ ጊዜ ብዙዎቻችን ልናደርግ ያልቻልነው። በዓል ብቻ መጣ በዓል አክብረን መለያየት አይደለም መሆን ያለበት። የበዓሉ ምስጢር የበዓሉ ትርጉም ምን እንደሆነ መረዳት ያስፈልጋል። እንግዲህ በአንድ ትምህርት ይህንን ሁሉ ካዳነ ሐዋርያው ቅዱስ ጴጥሮስ ይህንን ሁሉ ነፍስ ካዳነ እኛ ደግሞ የበለጠ እንግዲህ ሁሉ ጊዜ ቤተክርስቲያን ታስተምራለች፣ ትምህርት ትሰጣለች፣ ይሰበካል። ግን ተቀየረናል ወይ ነው
ተቀይረናል ወይ ምን እናድርግ ብለናል ወይ ነው ማለት ያለብንና ሁላችንም ይሄንን እያየን እንግዲህ መለወጥና መማር ያስፈልጋል። ዮሐንስም በስብከቱ የተማረኩትን ሰዎች ምን እናድርግ ባሉት ጊዜ ህዝቡም እንግዲህ በእሱ ትምህርት በዮሐንስ ስብከት የተማረኩ በጣም ቃሉ ገዝቷቸው የነበሩ ሰዎች ራሱ እንደዚሁ ምን እናድርግ ብለው እንግዲህ ከክፋታችሁ ተመለሱ፣ ኃጢአትን አትስሩ፣ አትበድሉ፣ በሰራችሁት ብቻ ተጠቀሙ፣ የሌላ አትፈልጉ እያለ በደንብ አድርጎ ሰብኳል ሐዋርያው ቅዱስ ዮሐንስም። እና እኛም እንግዲህ ባለን ጊዜ ቅዱስ ሐዋርያው ቅዱስ ጴጥሮስ ያደረገውን አባቶች ጋር በመገኘት እነዚህን አይነት ነገሮች ልናደርግ ይገባል እንጂ ምንም ያሉትን ነገሮች እየተማርን እያወቀን የተማርነውን በተግባር ማሳየት ያስፈልጋል ለማለት ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ተብለናል። ይሄ እንግዲህ ሁላችንም በ40 እና በ80 ቀናችን የተቀበልነውን እንዳናጠፋ እግዚአብሔርን እንዳናሳዝን ነው ይሄ ቃል የተነገረልንና ሁላችንም ይህንን ቃል ጠብቀን ነው ልንኖር የሚገባው። በዚህ መልእክት የተቀመጠው የተላለፈው ምንድነው? በቤዛ ቀን የተሰጣችሁን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ እንዳለ በ40 እና በ80 ቀን ያገኘነውን ልጅነት ከዓለም እድፍ ለመጠበቅ ነው። ከዓለም እድፍ መጠበቅ ያስፈልጋል። ስለዚህ ሁላችን በ40 እና በ80 ቀን የተቀበልነውን እንዳናሳድፈው በዓለም ስንኖር እግዚአብሔር እንዳናሳዝን እንዳናስቀይም ነው ከምንም በላይ ልናደርግ የሚገባው። ስለዚህ ሁላችን ይህንን በዓል በመናከብርበት ሰዓት እነዛ ምን እንስራ ያሉትን ያየን እነሱን አይተን ተቀብለን ሐዋርያትም ለስብከተ ወንጌል የሚፋጠኑበትና ለሰማዕትነት የሚዘጋጁበት ልቦና ስለተሰጣቸው ቀድሞ ከሚናገሩት ቋንቋ 71 ቋንቋዎች ተሰጥቷቸው ከጊዜ ከዛ ከነበረባቸው 72 ቋንቋ አንድ ላይ አንዳንዶች ጉሽ ጠላ ጠጥተው ነው ሰክረው ነው ያሏቸውን ሁሉ እንደዚሁ ይህንን እንዴት ትላላችሁ ያለው ሐዋርያው ቅዱስ ጴጥሮስ ይህንን ነው። ይህን ድንቅ ተአምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ስለ ምህረት ወንጌል ሰጥቷቸዋል በማለት ሰፊ ትምህርት ሰጥቷቸዋል። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብ ምን እናድርግ ብለው በጠየቁ ጊዜ ከክፋታችሁ ተመለሱ፣ ንስሐ ገብተው በኢየሱስ ክርስቶስ እንዲያምኑ አድርጓቸዋል። ስለዚህ ዮሐንስ ከተማረኩ ሰዎች እንድናድርግ ባሉት ጊዜ ሕዝብ ሁሉ እናድርግ ይጠብቁ ነበር። መልሶም ሁለት ልብስ ያለው ለሌላው ያካፍል። አሁን እንግዲህ ምን እናድርግ በሚባልበት ሰዓት ይህንን ነው ያስተማረው። ሁለት ልብስ ያለው ለአንዱ ይስጥ፣ እንደዚሁ ደግሞ ለተቸገሩ፣ ለተራቡ፣ ለተጠሙ መርዳት ግድ እንደሚያስፈልግ ነው። እንግዲህ ግድ እንደሚያስፈልግ የተራቡትን፣ የተጠሙትን፣ የተቸገሩትን መርዳት ጊዜያችን እጅግ በጣም ከባድ ጊዜ ላይ ነን ያለነው። እንግዲህ ብዙ በአካባቢዎቻችን የተራቡ የተጠሙ ሰዎች አሉ ከእግዚአብሔር ዋጋ የሚያሰጡ። ምን እናድርግ ብለን ወደ ቤተ እግዚአብሔር ወደ አባቶቻችን ከቀረብን ይህንን ማድረግ አለባችሁ ብለው አባቶች መመሪያ ሲሰጡ የሰጡንን መመሪያ ተግባራዊ ማድረግ ያስፈልጋል። እዚህም ነው። ስለዚህ አንድ ያለው ሁለት ይስጥ ነው መጽሐፍ ያስቀመጠው። ስለዚህ አንድ ያለው ሁለት ይስጥ ብሎ መጽሐፍ ካስቀመጠ ሁላችንም እንግዲህ ያለንን ማድረግ ያስፈልጋል። እኛ በልተን ጠጥተን ካደረን እንኳን እንደዚህ በዓል ሆኖ አይደለም በዓልም ባይሆን በአካባቢያችን እንደው ለልመና አፍረው መውጣት አፍረው በጣም የተራቡትን የተጠሙትን ይህንን ነው በቃ ቤተክርስቲያን የምታስተምረው። ክርስቶስን በስተመጨረሻ በሚመጣበት ሰዓት ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም በሚለን ሰዓት ጌታ ሆይ የተርበህ አይተን ሳናበላ ቀረን፣ አምላክ ሆይ የተጠምተህ አይተን ሳናጠጣ ቀረን ማለት አንችልም። ለእነዚህ ለታናናሾቹ ካደረጋችሁ ለእኔ እንዳደረጋችሁ ቆጥራለሁ ነው ያለው። ስለዚህ እንደዚሁ
ይህንንም ምን እናድርግ በምንባልበት ሰዓት ሁል ጊዜ ቤተክርስቲያን የተራበውን አብሎ የተጠማውን አጠጡ ነውና የምትለው። እንግዲህ በዚህ በትልቁ በዓል ላይ የተራቡትን እያበላን የተጠሙትን እያጠጣን የታረዙትን እያለበስን እንድንኖር ወደ መምህረ ንስሐዎቻችን እየቀረብን ንስሐ እየገባን ስጋውን እየበላን ደሙን እየጠጣን ተስፋ የምናደርጋትን መንግስተ ሰማያት እንድንወርስ የአምላካችን መልካም ፈቃዱ ይሁንልን። ለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። በሰማነው ቃል 30 60 100 ያማረ ፍሬ እንድናፈራ አምላካችን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር